Amen. Amen. Danny. እሺ በቃ ሰክራችኋል። ቻው በቃ I love you በጣም ይኸው ተባረኩልኝ። ወል እንግዲህ ስላለን ትላለን አሚይ ትላንት ማታ ራት በልተን ከውጭ ስንመጣ እታች ሪሴፕሽን ጋር ማለት ነው ስናረግበት የነበረ ጋር እኔ ሜሪ ቲጂ ወኪ ያደረግን ነበረ። ከዛ አይ ፖል እየጸለዩ ነው አልኳቸው። እሺ አይ ጸሎት ሚድናይት ሆኗል እና የፖል እየጸለየ ነው ስላት ሜሪ እንደሰሙኝ ሄደች ወደ ኮንፈረንስ ሩሙ ማለት ነው። ስትሄድ እየተራመደች ስላለ ኔትወርክ አስቸግሯል። አሚን እሳት እኮ ናት። ከለንደን አየሩ ላይ ድምፁ ነበር በሚገርም ሁኔታ። እሺ ኔትወርክ ይሰማል? አይ ይቆራረጣል። አሚዬ አመር ይሰማል? ሜሪ ለጌታ ክብር ይሆንለት። መንገድ ላይ ስለሆኑ ነው። ሳሚዬ እስቲ እባክህ ተናገር። እኔም ድምፄ ተዘግቷል ባይዘወይ። ስለዚህ እና ለእነሱ የዘነበው ለእኛ እያካፋ እንደሆነ ታወቀኛል። ሰላም እና በጣም በጣም ደስ ይላል በእውነት። እኔም እያየኋቸው ነበር እና ናሆምን የዛሬ 2 ዓመት ምናምን መጀመሪያ ሲመጣ አይቼው ነበር እና በ2 ዓመት እንደዚህ ሴሪየስሊ እና በቃ አንተ ነበር እሱ ሳ የነበረው ደግሞ ሁለታችሁም ውስጥ ደግሞ ሆሊ ስፒሪት በቃ መንፈስ ቅዱስ ነው የሚታይ፣ ክራይስት ነው የሚታይ። በቃ ምን አይነት መታደል ነው አልኩኝ። እና ግን የሚገርማችሁ ነገር በጣም ላይክ ስምህም ፓስተር አሊ ስምህ አሊ ሆኖ ይሄ ትልልቅ የሚባሉ እንደዚህ ቸርች ምናምን ነገር ምናምን የሚባል ነገር ሳይኖር ጀስት ብቻ ጀስት ኦንላይን ገብተን እንደዚህ ይህን ያህል ነገር ለውጥ ከመጣ በጣም በጣም የሚገርም ነው። እና ዩዥዋሊ እኮ እግዚአብሔር እኮ የሚሰራው ለነገሩ ኤክስፔክት በማይደረጉ ሰዎች ነው ደስ የሚለው ነገር አረ እና እንዲሁም በቃ እኔ ኤክስፔክት መደረግ አልፈልግም፣ አይገርምም። ስለዚህ እግዚአብሔር እንዲጠቀምብኝ ማለት ነው ቢሆነስ ሆን እና ምን አይነት መታደል ነው እውነት። እና እዚህ ሆነ አሁን ሚኪስ ምናምን ስትል እኮ በቃ ሐዋርያው ጳውሎስ በቃ በሆነ እንትን ሲጽፍ ምናምን ትዝ ይለኛል። አሁን ቲንክ ባዶ ላይ አሁን ቲክታክ ላይ ቢኖር ኖሮ የዛኔ ቲክታክ ቢኖር ኖሮ እንግዲህ አስበው ጢሞቴዎስ እያለ እንደሚጠራው ማለት እኮ ቢዩቲፉል ዝ አይገርምም? እና በቃ ናሂ ውስጡ አለ ኦልሬዲ ይሄ ያዘ በቃ በደንብ ቤዝ ይዟል። እና አዶን ወርድስ ገና ገውስ እስገና በጣም የሚገርም ነው። እንደዚህ ከሆነ የመጀመሪያው ስፔሻሊ ዩሮፕ እንደዛ ከሆነ በጣም አሜዚንግ ልጆች ነው ያሉት። በጣም ተባርኬባቸዋሉ። ባይ ዘ ዌይ ናሁ የኔ ልጄን ነው የሚመስለኝ ሁልጊዜ በቃ ጆሲያውን 14 ዓመቱ ነው እና ፀጉሩም እንደሱ ነው ያው እና በቃ ጀስት በቃ እሱ ነው የሚመስለው እና እንዴት ደስ ይላል። እና ጌታ ክብሮን ይሰጥ በእውነት
ዩ ዱን ግሬት እውነት ፓስተር። እና ይሄ ከአንተ አለመሆኑ የሚታወቀው ይሄ እኮ ከሰው አይደለም። ምናልባት 5-6 ሰዎች ቤት ውስጥ ምናምን ተሰብስበው ባይብል ስተዲ ቢያደርጉ ምናልባት ፓስተር አሊ ትንሽ ኢንቮልቭ አድርጎ ሊሆን ይችላል ምናምን ትላለህ። ፒፕል አር ዩ ሲሪየስ? ሁሉ አሚን። እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርክ ይጠብቅ። በቃ እውነት ሪቫይቫል እና አሚን ሲሪየስሊ ይህ በቃ ቅድም ሳይ በጣም ደስ ብሎኛል። በጣም ተደስቻለሁ። ከዚህ በላይ ምንድን ነው በቃ ክርስቶስን ሴንተር ያደረገ ነገር መቼም በሆነ ገንዘብ ቢኖር ባይኖር ራሱ ሁሉ ነገር ሲሳካካ ደስ ይላል። እና ካሮል ደግሞ በጣም ሲሪየስ ምን አይነት መልካም ማይገትነስ እሱ አሜዚንግ የእሱ በጣም ገርሞኛል። ጎረቤቴ ነው ደግሞ እና በቃ በጣም የሚገርም ማለት ስቴቱ ከኔ ጎን ነው ያለው ግን እንደዛ በቃ እንትን ብሎ ሄዶ እንደዚህ ሁሉ በጣም የሚገርም ነው። ግን አሚን ምግብ ምሳ እንዳለ ብትነግረኝ ኖሮ እኔ ምሳሌ አልቀርም ነበር። እና እኔ በደንብ ነበረ የምመጣው። ኢምፖርታንት ነገሩ ግን ደብቀ አይረሳ ብዬ። በዚህ አጋጣሚ ግን ይኸውልህ አንድ ነገር ልበል ባይዘ 2 ሰከንድ ምንድነው ላይክ ስፔሻሊ እንደዚህ አይነት ዝግጅት ሲኖር እኔ አሁን የተረዳው ትልቅ ነገር ምንድነው ውስጥ ያላችሁ በሙላ ዝግጅት ሲኖር እራሳችን አውቀን የሆነ ነገር እናድርግ እስኪ ፕሊዝ። ምክንያቱም ብዙ ጊዜ እስክንጠየቅ እንጠብቃለን። ግን እኔ አሁን ኢንቮልቭ እናደርግ ፕሊዝ። በቃ ባይነገረን ፓስተር ቢልም ባይልም የሆነ ዝግጅት አለ የሆነ ስቴት ሲባል ወይም የሆነ ሀገር ሲባል ቶሎ አይምሯቸው መውጣት ያለበት አይ ቲንክ የሆነ ነገር ሊያስፈልጋ የውሃ ሊያስፈልጋቸው ይችላል የሚለውን ነገር በአይምሯችን ሁላችንም እናስበው። እሱን የተማርኩት ዛሬ። የሚገርም ነገር እስክንጠየቅ ድረስ አንጠብቅ። ከዚህ ውጭ ግን በቃ ይሄ ነገር ወዴት እንደሚሄድ ነው አይዲያ ላይ ግን እስገነቢ አረፍ ኮንትሮል እና ጌታ ክብሩን ይውሰድ። ኢየሱስ ጌታ ነው። እሺ አሜን። ተባረኩ። ይወዳቸዋል ሁላችሁን። የሚገርማችሁ ነገር ሁሌ እኔ ባዲ ውስጥ እነግራችኋለሁ። ሰዎች ብር የሚሰጡት ከፕሮግራም በኋላ ነው በሰጠን የሚሉት ማለት ኢትስ ሶ ፈኒ። ግን ምን መሰላችሁ እኔ የገረመኝ ነገር ሁሌ የጌታን ጣት ነው የምናይበት። ሁልጊዜ የጌታን እጅ እናይበታለን በሚገርም ሁኔታ እና ጌታ ክብሩን ይውሰድ። አሜሪካዎች ደግሞ ቅድም ካናዳ ሰምተናል፣ ለንደን እንሰማና አሜሪካኖች ደግሞ አሉ። ሀረግ ክፈቺ ከአሜሪካ ሄደው ደግሞ ቲም ማለት ሀረግ ፓስተር ወይ ፓስተር እንዴት ነበረ? በጣም ደስ ይላል። በጣም ፓስተር እሺ፣ በጣም ደስ ይላል። ከጠበቅነው በላይ ነው ያለው። እንደዚህ አይነት ኤክስፔሪየንስ የለኝም ኔቨር። ኢየሱስ ግን አንድ ልብ ነበረን። ማን ምን ይሁን ከየት እንምጣ ሴት ወንድ የለም። መንፈስ ቅዱስ በክብር ያገለግል ነበረ። ልጆቹ እንዴት ቦታቸውን እንደሚያውቁ ፓስተርዬ እንዴት ውበት እንዳላቸው በቃ ይኖ አካል ተገጣጥሞ ክርስቶስ ከብሮ ማለት ነው። በእውነት ሲሰሩ ትጋታቸው፣ ፍቅራቸው እኔ ማቀፍ እያቀፈቀ ማቀፍ አስተማሩ። እቅፍ ደግሞ ዝም ብሎ ማቀፍ አይደለም ፓስተር እንቅ አድርጎ እና ደስ እንደሚሉ በእውነት
የሆነ አዋቂ ነው የሚመስሉት የዘመናት አዋቂ እና መንፈስ ቅዱስ በቃ ኢየሱስን አከበረው። እሷን ነበር ለጥማታችን ኢየሱስ ደመቀ በቤቱ። ቅድም ሰላሚና እንዳለችው ቢሰጣቸው ይችላሉ። አዊሽ አልኩት አቤተ ክርስቲያናት ቁጭ ብለው ይሄን ማለት ቢችሉ መማር ቢችሉ ወጣት እንዳለ እግዚአብሔር መስራት እንደሚችል በእውነት ይሄን ማየት ቢችሉ ዊሽ አራኩኝ እኔ ግን በቃ የማይቆም እሳት ግን ነዷል። ማንም የማያዳፍ ማንም የማይዘው ፓስተር እንዳለችው እንኳንም አልነበር ፓስተር ስላለ ይባል ነበር። አዎ በቃ እና እግዚአብሔር ዋጋህን ከፍለዋል ፓስተርዬ። በእውነት ትልቅ መዝገብ ነው በሰማይ ያስቀመጥክ። እውነት ስል ያን በዚሁ ስታስተምር የነበረው እዚህ ነው። ሰማ የነበረው ነው አዊሽ እና ልጄ ነው ያዋለው በዛ ውስጥ በቃ ልጄ ይቆማል። በእውነት አቅም ሰጠኝ እና አዊሽ በአቅፋው ስል ሁሉም ለመጸለይ ሲንቀሳቀስ ቀጥ ብሎ አይመጣም። ጋር አቅፎኝ በቀደም ኮኪ ስትጸልይ የነገረች ኤግዛክትሊ ራሱ የሚናገረው በመገለጥ ኤግዛክትሊ በቃ በቃል ብቻ አይደለም መንፈስ እና ፊት ላይ ገና 18 ምናምን 20 እንደዛ ነው እና ክብር ለእግዚአብሔር ይሁን። ገና አየር ላይ ስለሆነ ምንስ ምራቅ ደግሞ ብዙ የምንናገረው ነገር አለ። ብዙ የምንለው ነገር አለ። ግቡ አሁን እረፉና ሰሞኑን ይኖረናል ቴስቲሞኒ ጊዜያቶች ፕሮሰስ አድርጋችሁ ጌታ በውስጣችሁ ያስቀመጠውን በተለይ ወጣቱ ላይ ትናገራላችሁ እና የምንፈልገው ምንድን ነው? የሚቀና ትውልድ እንዲነሳን እንዲጸንሱ ነው የምንፈልገው እንጂ የሆነ ነገር ተሰራ ብቻ ማውራት አንፈልግም። ትርፍ የለውም። ምክንያቱም አድቬንቸር አይደለም ይሄር ነው፣ ቫኬሽን አይደለም ይሄር ነው። ቫኬሽን ነው ተራራው የምናወራው። ይሄር ነው ጦርነት ውስጥ ነው ይሄር ነው እግዚአብሔር ሊሰራ የፈለገበት ቦታ ነው የተገኘ ነው። ያንን እናስበው። ምንድን ነው ፊውቸር የሚሆነው ነገር ምንድን ነው? እኛ የሚጠብቅ ትናንትና ለመሪዎች እያልኳቸው ነበር ባዲ ኦፍ ክራይስት ላይ መጨከን አለብን። እግዚአብሔር እንዲህ የሚያስነሳ ከሆነ በሁሉ በገንዘባችን በታይማችን ባለን ነገሮች ሁሉ መጨከን መቻል አለብን። Reach out, and it's not going to end up being just for Europe. It'll be for more countries, and it'll end up going around the world. Tell me exactly your experience. Like you've been at like a lot of conference, right? A lot of meeting, right? What is the difference? This one. This one, it felt personal. Everybody here came with for God. Everybody here with open arms to meet God, and it was a community that was seeking God all together, and it was very easy to get in the mood to talk to God, to get in the time and place. So that was the biggest thing, I would say. What about the outreach? Like you've been, did you preach it outside or pray with them this Saturday morning? Yeah, we were there. We were out, and it was amazing. Honestly, there were some people that came up, had some questions, and it was good to see them like getting their questions answered. And
seeing like that click. And even if they didn't give their life right away, we planted that seed. Yeah. We trust that God will do His work in their life. That's the first experience, or you just that's the first time you're preaching, or